አምላኬ እባክህ ትንሽ ጊዜ ብቻ ትንሽ ጊዜ አምላኬ እባክህ ለማዞራ መድረስ አለብኝ ፈጣሪ እባክህ ትንሽ ጊዜ ስጠኝ ምንድነው የሆነችው? ባቡሬ ከለሊና ከእናትህ ምረጥ ተብሏል። እንግዲህ ባቡሬ ደግሞ በዚህ ሁኔታ ላይ ምንም መወሰን በማይችልበት ሰዓት ላይ ለሊ እያስቸገረችው ያለችው እኔ ራሴን ላሳልፍና እናትህን ላድንልህ እያለችው ነው። እስቲ ሌሎቻችሁ ደግሞ የባቡሬ እናት በዚህ ልክ መሰቃየት የለባትም ለእናት ልጅ ክብር አላሳያችሁም ብላችሁ ብዙዎቻችሁ ቅር እያላችሁ ነበረ። ታዲያ የባቡሬ እናትም ትፈታ ለሊም ከበሽታዋ ትዳን የምትሉ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩ። በቅርቡ ደግሞ 100 ሺህ ልንገባ ስለሆነ የሰራተኛዋ አደይ ድራማ ተከታታዮች አብዛኞቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክራይብ በማድረግ ውርር አድርጉት። ቻናሉ በቅርቡም እንደዚሁ እንደምናሳካው አንጠራጠርም። ታዲያ በሰራተኛዋ አደይ ድራማ ላይ ወደፊት ምን ይፈጠራሉ የሚለውን ቀጀብ አድርጌ በአሪፍ አቀራረብ ማሳያችሁ ይሆናል። የመጀመሪያው ነገር ቢኖር ባቡሬ በዚህ ሰዓት ላይ ውሳኔውን ማስተላለፍ በማይችልበት ሰዓት ላይ ለሊ እኔ መሞቴ አይቀርም፣ ታዲያ በቅርቡ ይሄንን ነገር ያለ ምንም ምክንያት ሳላሳካ ከምቀር አንተም ደግሞ እናትህን በዚህ ሁኔታ ላይ እንደዛ እንድትሰቃይና እንድትሞት እንደማትፈልግ አውቃለሁ። እኔ ደግሞ የራሴን አክስት በደንብ አድርጌ አውቃታለሁ። ለገንዘብ ስትል ምንም አይነት ነገር ልታደርግ ትችላለች። እናትህንም ደግሞ በቅርቡ እንገላታለን እያሉ እያስፈራሩብህ እንደሆነም ጭምር አውቃለሁ። አንተ እኔን ምን ያህል እንደምታስብልኝ አውቃለሁ። ነገር ግን ይሄ እንዲፈጠር አልፈልግም። መሞቴ አይቀርምና በቅርቡ ታዲያ ቢያንስ አንተ የምትወደውን አንድ ነገር ላትርፍልህ እኔ አንተ ባትለኝም እነሱ ጋር እጄ መስጠት አይቀርም እያለች እያስፈራራችሁ ነው። ባቡሬ ደግሞ በጭራሽ በዛ ላይ ያሳዘነችውና ደግሞ ምንም እንድትሆንበት ያልፈለገችው ምክንያት አንደኛው እንደዚህ በሽታዋ እያለባት ይሄንን ነገር ማድረግ የለባትም እዛም ወስዷት ያሰቃዩታል ብሎ ስለሚያስብ ነው። የባቡሬን እናት ያገተውን ሰውዬ የበፊት ሁኔታቸውን እንይስቲ። መጀመሪያ እነዚህ ሁለት ሰዎች ጓደኛ ማሞች ነበሩ፣ ባቡሬና አሁን እናቱን ያገተበት ልጅ ማለት ነው። ታዲያ ያኔ ስራዎችን እንዳለ አንድ ላይ ነበር የሚሰሩት። ባቡሬ ከዚህ በፊት የነበረውን ህይወት ታውቁታላችሁ። እንደዛው አክስቱ የምትለውን ነገር እያደረገና ብዙዎቹ ጊዜ የእገታ ስራዎችን ነበር የሚሰራው። ባቡሬ ከቅርብ ጊዜ በኋላ ግን ይሄ ስራ ይቅርብኝ ብሎ ለሊን ካገኛት በኋላ ደግሞ በተለይ ሙሉ ለሙሉ ይሄንን ነገር አቆሞት ነበረ። ጓደኛው ደግሞ የሚያስበው በዚህ ሰዓት ላይ እኔን ከርተኸኛል፣ በፊት አብረን ነበር የምንሰራው፣ አሁን ግን ለሴት ብለህ ተቀይረሃል። ይሄንን ደግሞ በቅርቡ ማስተማሪያ ያሳያለሁ። አሁን እናትህን ማዳን የምትፈልግ ከሆነ ለሊን ለኛ መስጠት ብቻ በቂ ነው ይሉታል። ታዲያ ይሄን ነገር እስካሁን ድረስ ባቡሬ ባይስማማበትም እናቱን ግን ሊለቁለት አልቻሉም። በዛ ላይ በጣም ሰቀቀን የሆነበት ምክንያት አንደኛው እናቱን ምን ላይ እንዳለች እንኳን ምንም የሚያውቀው ነገር የለም። ታዲያ እናቱን የሚያስፈታበትን መንገድ እየፈለገ ባለበት ሰዓት ላይ ነው ለሊ ደግሞ እሱ ጭራሽ የሚያበሳጨውን ነገር ካላደረኩ እያለች ያለችው። ለሊ ራሷን አሳልፋ ትሰጥና አንተ እናትህን ምንም አያረጓትም ይለቁልሃል እያለችው ነው። እሱ ደግሞ ህሊና አለውና በዚህ መልኩ እሺ የሚላትም አይሆንም። በምን ምክንያት ሊፈተው ይችላል? ለሊንም የራሱንም እናትን እኩል ሊያድንበት የሚችለው ምክንያት ምን ይሆን? ታዲያ ይሄንን ደግሞ በዛው ጎን ነው እስቲ አሁን እናቱን ያገተበት ሰውዬ እና እሷ ተገናኝተው በሚያወሩበት ሰዓት ላይ እናት የለህም ወይ እህት የለህም ወይ ለምን እንደዚህ እኔ ላይ መጨከን አስፈለገ እያለች ብትጠይቀውም ግን ይሄ ሰውዬ ምን ያህል አረመኔ እንደሆነ የምታውቁት እናት ምን እንደሆነም ጭምር ትርጉሙን እንደማይገባውና እህትም እንደሌለው በዛ ላይ አንቺ እዚህ መሆንሽ ቢያንስ ወንድም ልጅሽ ውሳኔውን እየጠበቅን ነበረ። ነገር ግን እንደማስበው ከሆነ መጥቶ ሊያድንሽም አልፈለገም። ለሊን መርጧል እና አንቺም ደግሞ ያው በዚህ ሁኔታ ላይ በጣም ማዘን ይሮብሻል። ልጅሽ አይወድሽም ብሎ እሷም ጭንቅላቷ እንዲነካ ለማድረግ እየሞከረች ነው።
እናትየውና ለሊ ግን እዚህ ጋር እያደረጉ ያሉት ራስ ወዳድነት ሳይኖርባቸው እናቱም እኔ ላይ ማድረግ የምትፈልገውን አርግ፣ እሱን ግን ባትነካው ደስ ይለኛል፣ እሱና ለሊ ምንም የሚያውቁት ነገር የለም እባክተዋቸው እያለች ነው ያለችው። ለሊ ደግሞ በራሷ በኩል እነሱን እናትና ልጅን አትለያቸው፣ እኔን ስለምትፈልጉኝ እኔ ጋር ብቻ ነገራችሁን ጨርሱ እያለች ነው ያለችው። ባቡሬ ምን ያህል ስቃይ ውስጥ እንዳለ በዚህ ሁኔታ ላይ ማወቅ ይቻላል። ቀጣዩ ክፍል ላይ ምን ይፈጠር ይሆን? አደይን ሁሉም ነገር የተደበቀውን ነገር ማወቅ የምትችለው ከገዛ እህቷ ብቻ ነው። እህቷ ታውቃለች ሁሉንም ነገር። አባቷ በዚህ በኩል ሌላ ሙሽራ እንዳዘጋጀላትም ጭምር እና እናቷም ደግሞ የራሷ አቋም የሆነው ነገር ቢኖር ዴቭን እንደማታገባው ጭምር ነው። ታዲያ በእናቷ በኩል በአባቷም አንድ የተስማሙበት ነገር ቢሆን ወይንም ደግሞ እነሱም ማያደርጉላት ለአደይ ያው ዴቭን እንደማታገባው ነው። ነገር ግን ሁለቱ ተጣልተው ብቻ ለብቻ ነው ያሉት፣ የአደይ እናትና አባት ማለት ነው። የአደይ እናት የምታስበው ልጆቼ ሁለቱም እንዲጎዱ አልፈልግም ነው። ለዛም ነበር እህቷ የምታፈቅረው ልጅ አንቺ አታገበኝ ብላ የምታስበው። ይሄንን ግን በግልጽ አልነገረቻትም። አሁን ላይ አይኔ ያየ ዴቭን አታገበኝ ያለቻት ለአደይ ያው እህትሽም ተወዷለችና እሷ ትጎዳለች በሚል ሁኔታ ላይ ነው። ሁለቱም ልጆች ሳይጎዱላት አብረው መቀጠል የሚችሉት በዚህ ሁኔታ ላይ ነው። ነገር ግን አደይ ዴቭን የምታገባው ከሆነና ሰርጉ ተደርጎ ይሄ ሁሉ ነገር ከተጨረሰ አንደኛዋ ልጄ ትጎዳብኛለች ብላ ስላሰበች ነው። አባትየው ደግሞ መጀመሪያውኑ ክብር ለሚገባው ክብር ነው የምንሰጠው፣ እዚህ ሀገር ቤት ውስጥ ሊያስከብረኝ የሚችለው አንቺ ልጄ የደረሽልኝ በትላልቅ ሰዎች ስትዳሪና እዚህ ክብር ያላቸው ሰዎች አንቺን ሲያገቡሽ ነው ብሎ ነው የሚያስበው። ይሄ የራሱ አቋም ነው። እዛ ሰፈር ውስጥ ለልጁ ሳይሆን የሚያስበው ለኔ ማን ክብር ይሰጠኛል፣ ምንስ ላገኝ ይችላል ብሎ የሚያገኘውን ጥቅም ብቻ ነው የሚያስበው። ለዛ ነው እሷ ካሰበችው ይልቅ ራሱ ያሰበላትን ሰው ሊድራት የፈለገው። ይሄንን ግን በግልጽ ያልነገራት መጀመሪያውኑ እንደማትፈልግ ጭምር ስለሚያውቅ ነው። እንደውም ከነገራትና ከሽማግሌው በፊት እሷ ካወቀች ትጠፋብኛለች ብሎ ስለሚያስብ ከእናቱ ይልቅ እኔ ጋር ተቀመጪ ብሎ እያስቸገራት ነው ያለው። በዛ ግን አልተስማማችም። እሱ ግን ሕጉን ተከትሎ እንደውም እናትሽ ጋር እኮ ሽማግሌ አይላክም፣ እኔ ወንዱ ጋር ነው ሽማግሌ የሚላከው፣ ስለዚህ እኔ ጋር ነው መቀመጥ ያለብሽ ብሎ ነግሯታል። በዚህ ሁኔታ ላይ ትመን እንጂ ነገሩን ያልፈለገችው አደይ እናቷ ጋር መቆየት። የአደይን ጉዳይ እንግዲህ ጊዜ ይፈቷን ብለን እንተውና ወደ ሌላው ወደ ከተማው ወዳለው ችግሮች እንመለስ። የለሊ ጉዳይና የባቡሬ እናትን ጉዳይ በምን መልኩ ሊፈታ ይችላል? ሁለቱም በሚድኑበት መልኩ ማለት ነው። ስለዚህ ባቡሬ በዚህ ሰዓት ማድረግ ያለበት እሺ ብሎ ተስማምቶ አሁን ላይ እሱ ወደሚቀጥረው ቦታ ወይንም ደግሞ እናቱ ወደ ታገተችበት ቦታ እንዲወስዶ ማድረግ ይችላል። በዘዴ ከሰውየው ጋር ይስማማና እንደዚህ ከዚህ ቀደሙ ጓደኝነታቸውን አብረው እንዲቀጥል ማድረግ ችለው ታዲያ ባቡሬ እድሉን ባገኘበት ሰዓት ላይ ወይንም ደግሞ እናቱ ትክክለኛ የት እንደታገተች ካወቀ በኋላ ሰውየውን የሚያደርሰውን እርምጃ አድርሶበት እናቱን ነፃ ማድረግ ይችላል። ለሊም ደግሞ እንደዚሁ ወደ አክስትየው ሳያሸጋግራት እሷም የራሷን የሆነ ሕክምና በጊዜው በመቀጠል ራሷን ማዳን ትችላለች ማለት ነው። ባቡሬ ትልቅ ስራ ነው የሚጠበቅበት፣ ሌሎቹም በዛው መልኩ ማለት ነው። ቤዛና ፍቅር ደግሞ ድጋሚ ሊጣመሩ ነው። ሁለቱ አንድ ላይ ሆነው ተንኮሎችን ሊሰሩ ቤዛ ስራ እንዳገኘችና እዛም ቦታ ላይ ስራዋን በስርዓት መስራት እንዳልቻለችም ጭምር ተንኮሎቿን ብቻ ማድረግ ነው የምትፈልገው። ገንዘብ እንዴት በአቋራጭ መልኩ ብዙ ገንዘብ ማግኘት እንደምትችል እያሰበች ባለችበት ሰዓት ላይ እዛ አካባቢ ያሉ መድኃኒቶችን ኤክስፓየርድ ባደረጉ ሌላ መድኃኒት በመቀየር ትክክለኛ መድኃኒቶችን እሷ እየሸጠች መተዳደርን ነው የምትፈልገው። በዚህ ጉዳይ ላይ ታዲያ አንድ የሚያግዛት ሰው ስለፈለገች ፍቅርን ይህን ታግዘኛለች ብላ ድጋሚ የምትሰራውን ነገር ልትነግራት ነው። ታዲያ ፍቅር በዚህ ሰዓት ብልጥ ከሆነች ያንን ካወቀች በኋላ እሷን ማጋለጥ ይኖርባታል። አሊያም ግን እሺ ብላ ተስማምታ ከሷ ጋር የምትሰራ ከሆነ ፍቅር አሁንም ቢሆን የማይጠበቅባትን ነገር እያደረገች ነው ማለት ነው። ቀጣይ ክፍል ላይ እስክንገናኝ ድረስ አቀራረቤና የተለያዩ ነገሮች ከተመቻችሁ ቻናሉን እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ የራሴን የሆነ የግል ስራዬን ላስተዋውቃችሁ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ እቃዎችን እየላኩ እገኛለሁ። እናንተም የምትፈልጉት እቃ ካለ ከውጭ ሀገር ሆናችሁ እኔን ማዘዝ ትችላላችሁ። ሰፊ መረጃ የያዘ ቪዲዮ አለ ከዚህ በመቀጠል እሱም በማየት እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች፣ ለልጅ የሚሆኑ
እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸው ነው የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛት ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።